ኩባያው ቶት የለውም አረፋ የለውም አረፋ የኩባያው ቶት የለውም አረፋ የለውም አረፋ በሽታዬን የሚያውቅ አስተማሚ ጦፋ እኔና እሷ ታመነው አንድ ቤት አድሮነ እኔና እሷ ታመነው አንድ ቤት አድሮነ እሷ ድና ሄዶች ባሱብኝ እኔ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችኋለሁ። ቤቶች ሱት ጎንዶል ማዳች ላይክ እና ሼር ያደርጋችሁ አሳውቻችሁ ለብዙዎች አካውሎ ለዚህን ከልቪ አመሰግናችኋለሁ። አሳው ሲሞቻችሁ ቢያንስ 2000 ላይክ እንድትጎጭት በትትና አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው ሱፐር ዜና የአሜሪካኑ ፕሬዝዳንት ዶናልድ ጄ ትራምፕ ውሸት አይሰለቻቸውም። አሁን ደግሞ ኢራን ለኔ በሚሊዮን ዶላር የሚያወጣ ስጦታ ሰጣኛለች፣ በጣም የሚያስደንቅ ስጦታ ነው ብላለች። እንደውም ንግግራችን አይተው ነው እንመለስ ነው መተማመን እንዲያወቸና እንጂ መቼም ቤተሰቦቼ እኮ አትጠራጠሩም የኔ ንግግር ግን yesterday that was amazing actually they gave us a present and the president arrived today. It was a very big present worth a amount of money. $1 million. And I'm not going to tell you what that present is, but it is a very significant prize. ሹልማት ስጦታ ሰጠችኝ $1 ሚሊዮን የሚያወጣ ስጦታ ነው። ስጦታውን ሁሉ እናንተ ንግራችሁ ማለት ምንድነው የሰጠችው? በርግጥ ለአሜሪካ ብቻም አይደለም ኢራን ስጦታ ሰጥታለች። ሁላችን ዓለም ያየው ነው። ለሳውዲ አረቢያም ሰጥታለች፣ ለተባበሩት አረብ ላይ ለኳታር ማንንም ከማን አለየችም ኢራን። እውነቱን ለመነጋገር ግን የሰጠችው ስጦታ ቦሊስቲክ ሚሳኤል ነው። ደግሞ ይሄ ከ10,000 እስከ 20,000 ዶላር የሚያወጣን እንጂ በሚሊዮን ዶላር የሚያወጣ ስጦታ አልሰጠችም። እና ጥፊ ነው የሰጠችው። ጥፊ እንደ ስጦታ ተቆጥሮ ከሆነ በእርግጥም ጥሩ ስጦታ እንዳገኛቸው ዓለም ሁሉ ምስክር ነው። እና የዋይት ሃውስ ጋዜጠኞች ሁሉ ደንግጠው ምን አይነት ስጦታ ነው የሰጣቸው? ሆርሙዝ ሰርጥ ለእናንተ በስማችሁ ተዛወሩላችሁ እንዲህ ሆርሙዝ ሰርጥን ኢራን ሰጠች ወይስ ምን ሰጠች? ምንድነው የተሰጠው ስጦታ የሚል ጥያቄ ቢያቆርብም አልነግራችሁም ነው ያለ ሰውዬ። የተሰጠኝ ስጦታ $1 ሚሊዮን ያወጣል ግን ለማናችሁም አልነግራችሁም ማለት እና ይሄ በጣም የሚያስደንቅ ነው። እና ሰውየው በሽታውን የሚያውቅ አስተማሚ ጦፋ እኔና አንቺ ታመን አንድ ቤት አድሮነ እሷ ድና ሄደች ባሰብኝ እኔን ያለው ትራምፕ። ኢራን ዶና ሆና ሄዳለች፣ ሰውየው ግን አብዶ ለይቶለታል። እና ዓለም አቀፍ ሚዲያዎች ቢቢሲን ሲኤንኤን ጨምረው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር እባክሽ እንደራደር ባላይ ሆነብሽ እንደወጣሽ እንደራደር የሚል 15 ነጥቦች ያሉት የድርድር ጥያቄ ማቅረቡ ተሰምቷል። ይሄንን ብዙ ዓለም አቀፍ ሚዲያዎች ይዘገቡት ነው። እና ይሄንን ኦፈር ያቀረቡት በፓኪስታን በኩል ነው። ፓኪስታን እስቲ አረጋግተሽ አባብለሽ አርቶሽ ለኢራን ነገር አስሮጅ ተብሎ 15 ነጥብ ያለ የድርድር ጥያቄ ለኢራን ቀርቧል። ኢራኖቹ ግን እስካሁን አላየነውም፣ አልሰማነውም። በእኛ በኩል ምንም አይነት የድርድርም የንግግርም የመከራከር የመቆራረብ ሐሳብ የለንም። ውጊያ ላይ ያለነው በውጊያ ሙድ ውስጥ ነው ያለነው ብሏል። ይሄን ተከትሎ እንግዲህ ትራምፕ በጣም የሚገርም እፍረት ይዞት ሼም ይዞት በጣም ሽንቁቅ ብላ ወስጥ አንጀቱ ሆዶ ሽንቁቅ ብላል። ያስደንቅ እና ትራምፕ ምንድነው የሰጠው ምላሽ? እኔ እንደውም ልደራደር ስል የአሜሪካ ጦር ሰራዊት ግን በጣም አዘነብኝ፣ በጣም ልቡ ተሰብሯል በእኔ ምክንያት። እኔ ልደራደር ስል እነሱ መዋጋት ነው የምንፈልገዋል። ድንቄም ወግ ነው ሲዳሩ ማልቀስ ብያለሁ። ወግ ነው ሲዳሩ ማልቀስ እና እኔ መዋጋት ነው የምፈልገው። እኔ እንደራደር ስል የአሜሪካ መከላከያ ግን መዋጋት ነው የምንፈልገው ብሏል። ታዲያ ማን ኮለኮለን? አሁን ጥያቄ እኮ እንዋጋ እኮ ኢራኖችም እንዋጋ ነው ያሉት። እንደገና የአሜሪካ መከላከያ ጦርም እንዋጋ ካለ አንተ ምን ቤት ነው? ምን ዝም አትልም እንዴ? ዝም አትልም? እሺ አትላቸውም? አይለይላቸውም? አይዋጣላቸውም? ታዲያ የአሜሪካ ጦር መዋጋት ከፈለገ እንግሊዝ ላይ፣ ጀርመን ላይ፣ ፈረንሳይ ላይ፣ ጣሊያን ላይ የሄዱ በመላ ዓለም እርዱኝ ብሎ የድረስልኝ ለቅሶና እንባ ምን አመጣው ታዲያ? እና ማይሞስል ነገር ለሚስት አትንጎር የሚለው ተረት በእንግሊዘኛ በጥሩ እንግሊዘኛ ቆይራችን ንጎርት ለሰውየው። በነገራችን ላይ
የአሜሪካ መከላከያ $200 ቢሊዮን እንዲለቀቅለት በጀት ተጨማሪ። እንግዲህ የአሜሪካ ዓመታዊ የጦር በጀት $1 ትሪሊዮን ነው። ይሄን ወደ ኢትዮጵያ ገንዘብ ብትቀይሩት ምናልባት ለሚቀጥሉት 50 ዓመት አሜሪካ ለጦር በጀት የምታወጣው የሚቀጥሉት 50 ወይም 100 ዓመት የኢትዮጵያ ሕዝብ ቁጭ ብለው ይበላል። ቁጭ ብለው ምንም ሳትሰሩ ማለት እንደ ሳዑዲ፣ እንደ ተባበሩት አረብ ኤሚሬትና እንደ ኳታር ህዝባችን ቁጭ ብለው ይበላል ይህን በጀት። ነገር ግን ይህን በጀት ለአንድ ዓመት $1 ትሪሊዮን የበጀተች አገር ከኢራን ጋር በሚደረገው ጦርነት አንሶ እኮ ነው አንሶ ጎሎ እንደገና 200 ቢሊዮን ጨምሩልኝ። የኢራን ዓመታዊ የጦርነት በጀቱ $10 ቢሊዮን ነው። እሱም በስንት ስቃይ ማዕቀብ እንዳለባት ታውቃላችሁ። ነዳጅ በሐላሉም በሐራሙም በፋራም በአራዳም ሽጣ ነው ይህን በጀት የምታመጣው። 10 ቢሊዮን ነች። 10 ቢሊዮን ተመልከት። እና በዚች በጀት ነው $1 ትሪሊዮን ያለውን አገር እንደዚህ አንቀጥቅጠው የሚይዙት የሚጨብጡት ያሳጡት በዚች በ10 ቢሊዮን ነው። እና በጣም የሚያስደንቅ ነው። ለምን በአብዛኛው ጭንቅላታቸው ላይ ነው የሰሩት። 20 ዓመት ነው ያጠናነው አሜሪካን ለመዋጋት 20 ዓመት ያለ ፋታ ያለ ማቋረጥ ነው ጥናት ያደረግነው። ለ20 ዓመት የተዘጋጀንበት ጣፋጭ ጦርነት ነው። እና 10 እየመጣች ይህን ጦርነት እናቁም እንደራደር አትበሉኝ ብላለች ኢራን። በእርግጥም ኢራኖቹ ሙሉ ዝግጅት እንዳደረጉ በጣም የሚያስታውቅ ነው። አንዳንድ የሞሳድም እንደዚሁም የእንግሊዝ የደህንነት ኃይሎችም የሚያወጡት ኢራን እንደውም ደብቃ ነው እንጂ 10,000 ኪሎ ሜትር ድረስ የሚሄድ በጣም የተራቀቀ ሚሳኤል አላቸው የሚል መረጃ አውጥቷል። እኛም ተናግረናል ከዚህ በፊት ኢራን እንደውም ወደ 20,000 ኪሎ ሜትር ሊምዘገዘግ የሚችል ኢንተርኮንቲኔንታል ባሊስቲክ ሚሳኤል ወደ ራሽያ እንደተኮሰች እና ይሄ ሙከራ በተሳካ ሁኔታ እንደተጠናቀቀ ዘግበን ነበርና አሁንም የኢራን እውነተኛው ኃይል የወጣ አይመስልንም። እኛ በግላችን ነው ማለት እኛ በግላችን ሌላ ሚሊዮን ማንጫጫትማ ይሄ የዘገባ አንድ አካል አይደለም። እና ኢራኖቹ ምናልባት እስከ 10,000 እስከ 20,000 ኪሎ ሜትር የሚምዘገዘግ ኢንተርኮንቲኔንታል ባሊስቲክ ሚሳኤል አላቸው የሚል ግምት በመላ ዓለም ከፍ እያለ መጥቷል። የሆነ ሆነ ይህን ሰውዬ ኧረ በእናታችሁ እኔ ስንቅ ላዘጋጅ በሶም ላስፈጭ። መቼም ገዳም ሲኬድ በሶና ቆሎ ነው የሚያዘው። ስለዚህ ለዚህ ሰውዬ እኔ በሽታውን አውቄለታለሁ፣ ውሰዱና አስጨምቁት። ይሄን ወፈፌ ዶናልድ ትራምፕ የሚባል ሰውዬ ስጦታ ሰጥቷኛለች $1 ሚሊዮን አለ። ምንድነው ሲባል አልናገርም። ምን ማለት ነው? ይህ ሰውዬ ለይተለት ጨርቁጥ ላይ እንደሆነ አንድ ነገር ነው፣ በደህናውን ከሆነ አንድ ነገር ነው። ስለዚህም እንዲህ ያለ የልጆቹ ቃቃ ጨዋታ የማይመስል ነገር ስለሆነ እርምት የሚያስፈልገው ነው። ግን የሚታረሙ ሰዎች አይደሉም። ያለምንም እፍረት ነው የሚያሹት። በቃ ዓለም ምን ይለናል? የምናወራው ነገር እኮ ሪኮርድድ ነው፣ ይዘገባል፣ እያንዳንዱ ሰው በእጁ ላይ ዶኩመንት አስቀርጧል የሚል ምንም አይነት እፍረት። እውነቴን ነው የምላቸው የአፍሪካ መሪዎች በስንት ጣዕማቸው 1 ሚሊዮን ጊዜ ቢቀደዱ እነሱ ይጣፍጡኛል ከዚህ ከማይረባ ሰውዬ ማለት እና በጣም የሚያሳፍር በጣም የሚዘጎንን ትራምፕ ያለውን ዛሬ የማይደገም ዛሬ ያለውን ነገ የማይደገም ነው። እና በእርግጥ ይህን ስቶክ ማርኬቱን ማኒፕሌት አድርጋለች። አሁንም በዓለማችን ቁጥር 1 ነዳጅ አቅራቢ ሆናለች አሜሪካ። ይሄ ደግሞ የጨመረው ጭማሪ በሚሊዮን በርሜሎች ላይ ደግሞ በቢሊዮን የሚቆጠር ገንዘብ ታገኛለች። ስለዚህ የዓለምን ኢኮኖሚ አናግተው እነሱ የሚጠቀሙት የተወሰነ $1 ቢሊዮን ሊኖር ይችላል። ይሄን እንደ ስጦታ ወስደውት ከሆነ በእርግጥም ይሄ ማርኬቱ ስለተናጋ አሁን ደግሞ አሜሪካ የዓለም ቁጥር 1 ነዳጅ አቅራቢ ሆናለች። ሸማችም ነች ሻጭም ነች። እና በጣም የሚያስደንቅ ነው፣ በጣም የሚያስደንቅ ነው እና የሚያሳፍር ነው። ዓለም ምን ይላል ይታዘበናል የሚል እቺን ቅጣት ያክል እፍረት የሌላቸው እፍረተ ቢሶች እና ዓለም አቀፍ ዘገባዎቹ በአሁኑ ሰዓት ላይ ሲኤንኤን ከማመን አሜሪካን ከማመን ዶናልድ ትራምፕን ከማመን የኢራንን ሚዲያዎች ማመን የበለጠ ይቀላል። ምክንያቱም አብዛኛው እነሱ የተናገሩት ነገር እውነት ሆኖ ስለሚገኝ ማለት ነው። ኢራኖቹ የሚናገሩት መረጃ ከሞላ ጎደል እውነት ሆኖ በተጨባጭ እየታየ ስለሆነ ሰውየውን ከማመን የኢራንን የሚዲያ ማመን ሞር የተሻለ ሆኖ ተገኝቷል። በእርግጥም አብዛኛው የዓለማችን ክፍል እሱ ነው እየተጠቀመ ያለው። ምን አለ ኢራኖቹ ምን አሉ፣ የኢራን ሚዲያዎች ምን አሉ የሚለውን ማነጻጸሪያነት ይጠቀማሉ። በአብዛኛውም ደግሞ በጣም በከፍተኛ ጉጉት ነው ይህን ሚዲያ የኢራን ሚዲያኖች የዓለም ሚዲያ እንደ ግብአት የሚጠቀሙት እና ሰውየው የለየለት ይመስለኛል። የለየለት የጨርሰ ለይልቶለታል። በእርግጥ የእስራኤል ጠቅላይ ሚኒስትር ኔታንያሁም ይሄ ጦርነት መች እንደሚያበቃ የሚወስነው IDF ነው ብላል። ትራምፕ ደግሞ እኔ ነው የምወስነው ብላል። ኢራኖቹ እኛ ነው የምንወስነው
ብሏል። በእርግጥም ጦርነቱን እየወሰኑት ያሉት ኢራኖች ይመስላል። ይሄን አሳው ሲሞቻችሁ ላይክ አርግ ሼር አርግ። ወዳችኋለሁ። በያላችሁበት ይሞቻችሁ ላይክ እና ሼር ማድረጋችሁን አትርሱ። አመሰግናችኋለሁ። ፒስ